ዛሬ የወርቅን ዋጋና እንዲሁም ልብሶችን ይዤላችሁ ብቅ ብያለሁ። ከወደዳችሁት ቪዲዮውን ላይክ እና ሼር እያደረጋችሁ ለብዙ ሰው እንዲደርስ አድርጉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። ዛሬ እንግዲህ ሰኞ ነው፣ ተገናኝተናል። ቀኑ እንግዲህ ያው ሰኞ ነው እንደምናውቀው ማርች 16 2026 ረመዳን 27 ማለት ነው ሀባይብ። ዛሬ የወርቅን ዋጋና እንዲሁም የተለያዩ አልባሳቶችን ይዤላችሁ ብቅ ብያለሁ እንደምትመለከቱት ማለት ነው። ቪዲዮውን ከወደዳችሁ ለብዙ ሰው አድርሱት። ቀጥታ ዛሬ ወደ መጣሁበት አልፋለሁ። በሳውዲ አረቢያ 1 ግራም 24 ካራንት 605 ሪያል እየተሸጠ ይገኛል። 22 ካራንት 554 ሪያል በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 530 ሪያል እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 453 ሪያል በመሸጥ ላይ ይገኛል ማለት ነው። ይሄ የግራም ዋጋ ሲሆን ለምሳሌ ከደሪባ ከመስነያ ከመሃሉ ጋር 1 ግራም 21 ካራንት ባህሪን ከሆነ የሚሸጡላችሁ በ660 ሪያል ሂሳብ ነው ማለት ነው። እንደምትመለከቱት በጣም ቆንጆ ቆንጆ አልባሳቶችን እያሳየኋችሁ ነው ማለት ነው። ዛሬ እንግዲህ በዚህ ዋጋ ይሸጡላችኋል ማለት ነው። እናንተ መሸጥ ከፈለጋችሁ ግን 22 ካራንት ከሆነ የእናንተ ወርቅ በ550 ሪያል ይገዟችኋል። 18 ካራንት ከሆነ ያው ድብልቅ ስለሆነ በ445 ሪያል ይገዟችኋል ማለት ነው። 21 ካራንት 1 ግራም ወርቅ ከሆነ 525 ሪያል ይገዟችኋል ማለት ነው የእናንተን። ከዛ ውጭ ግን ኢማራት ላይ 1 ግራም 24 ካራንት ወርቅ 592 ድርሃም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 542 ድርሃም እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 518 ድርሃም እየተሸጠ ይገኛል። ይህ 21 ነው። 18 ካራንት 444 ድርሃም እየተሸጠ ይገኛል ማለት ነው። ከዛ ውጭ የተለያዩ አልባሳቶችን መሸጥ ጀምሬያለሁ ማለት ነው። ለምትፈልጉ ልጆች እኔ ያው ታውቃላችሁ ልብስ ግዙ ብዬ አልገፋፋም። እንድትገዙ የምፈልገው ወርቅ ነው ማለት ነው። ግን መግዛት አለብን ብላችሁ ካላችሁ ያው ማዘዝ ትችላላችሁ። መሸጥ ጀምሬያለሁ ማለት ነው። እንደምትመለከቷቸው ሽርጥ፣ የተለያዩ ቀሚሶች፣ አበያ ብዙ ነገሮች አሉ እንደምታዩት ማለት ነው። ከዛ ውጭ ጆርዳን 1 ግራም 24 ካራንት ወርቅ 114 ዲናር እየተሸጠ ይገኛል። 22 ካራንት 104 ዲናር እየተሸጠ ይገኛል። 22 ካራንት 100 ዲናር በመሸጥ ላይ ይገኛል ማለት ነው ሀባይብ። ይሄ በጆርዳን ያለው የወርቅ ዋጋ ነው። ኳተር ላይ 1 ግራም 24 ካራንት ወርቅ 589 ሪያል እየተሸጠ ይገኛል። 22 ካራንት 540 ሪያል እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 516 ሪያል እየተሸጠ ይገኛል ማለት ነው። እዚህ ጋር ጠርሃዎች ናቸው። ለእናቶችም የሚሆኑ ለኛም ለወጣቶች የሚሆኑ ጠርሃዎች ናቸው ማለት ነው። ውድ ቤተሰቦች እንደውም የዱባይ አበያ እያሉ 120 180 አንዳንዶች 90 የሚሸጡት ወላሂ ቦታው ስትሄዱ ርካሽ ነው። እኔ ለራሱ በጣም ነው የገረመኝና እንደ ቢያንስ አንዳንድ ጊዜ ስናተርፍም በልክ ቢሆን ጥሩ ነው ብዬ አስባለሁ። ይሄ ለነጋዴዎች ነው። እንደው ከአንድ ልብስ 5 ሪያል 10 ሪያል አትርፎ ግን አይን ያወጣ ሲሆን ደግሞ በጣም ይደብራል። እኛም እህቶቻችሁ ስለሆን በመዳን ቤት ያለን ብታዝኑልን የሚለው ለእናንተም ደግሞ ሀላል የሚሆነው በልክ ሲሆን ነው። የዱባይ አበያ 50 ሪያል ነው የሚሉት ቦታው ስትሄዱ ማለት ነው። አንድ ብቻ ከገዛችሁ፣ በጅምላ ከገዛችሁ እንደውም ይቀንሳል። እኔ ወላሂ እውነቴን ነው የምነግራችሁ። እኔ ግዙይ ብዬ እናንተን አላስገድድም፣ ለምን ፍላጎታችሁ ስለሆነ። ነገር ግን አንድ አበያ 80 90 120 የምትሉ የዱባይ አበያ እያላችሁ እናንተ ግን እኔ የምር በጣም ገርሞኛል። እኔ ለራሴ በይኔ ቦታው ድረስ ሄጄ ስላየሁ ማለት ነው። ስለዚህ እንዳልኳችሁ ይሄ ነው እንግዲህ የዱባይ አበያ እያሉ ይሄና የተለያዩ አበያዎች ያማምራሉ ማሻአላ። ነገር ግን እንደምታዩት በተለይ ይሄ እኔ በጣም አምሮኛል። አበያው ቆንጆ ነው። ነገር ግን ዋጋው ከነጋዴዎች ሲሆን አይቀመስም። ቦታው ላይ በጣም ርካሽ ነው። ሄዳችሁ መግዛት የምትፈልጉ ቦታው ላይ ሄዳችሁ ብትገዙ አሪፍ ነው ሀቂቃ ማለት ነው። እኔ ቢያንስ 5 ሪያል ነው ባተርፍ ከአንድ ልብስ ማለት ነው። በ50 ብር ካመጣሁ 55 ነው የምሸጠው።
ከዛ በላይ ማስረፍ አልፈልግም። ለምን እኔም እንደናንተው የመዳም ቅመም ስለሆን አውቀዋለሁ ብር እንዴት እንደሚገኝ ማለት ነው። ከዛ ውጭ ቦታው ሄዳችሁ መግዛት ትችላላችሁ ማለት ነው። ውድ ቤተሰቦቼ ኳተር ላይ ያለውን የወርቅ ዋጋ ነግሬያችኋለሁ። እንዲሁም ኩዌት ላይ 1 ግራም 24 ካራንት ወርቅ 49 ዲናር እየተሸጠ ይገኛል። 22 ካራንት 45 ዲናር በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 43 ዲናር እየተሸጠ ይገኛል። ባህሪን 1 ግራም 21 ካራንት ባህሪን 53 ዲናር እየተሸጠ ይገኛል። 22 ካራንት 55 ዲናር በመሸጥ ላይ ይገኛል። 24 ካራንት 60 ዲናር እየተሸጠ ይገኛል ማለት ነው። አሜሪካን 1 ግራም 21 ካራንት ባህሪን 141 ዶላር እየተሸጠ ይገኛል። ካናዳ 1 ግራም 21 ካራንት 193 ዶላር እየተሸጠ ይገኛል። አውስትራሊያ 1 ግራም 21 ካራንት ባህሪን 200 ዶላር እየተሸጠ ይገኛል። ጀርመን 1 ግራም 21 ካራንት ባህሪን 122 ዩሮ እየተሸጠ ይገኛል። ኦማን 1 ግራም 21 ካራንት ባህሪን 54 ሪያል በኦማን ሪያል እየተሸጠ ይገኛል ማለት ነው። ሀባይብ እንግዲህ ለዛሬ ይዤላችሁ የመጣሁት የወርቅ ዋጋና ይጠቅማችኋል ያልኩትን ያው መልእክቶች ነው ማለት ነው። ቪዲዮውን ላይክ ማድረጋችሁን እንዳትረሱ። በቀጣይ አዳዲስ ቪዲዮዎችን ይዤላችሁ እመጣለሁ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ።